ታገተች። በሚያሳዝን ሁኔታ ቲና ያ ኩንታል የሆነ ሰውዬ አግቶ እያሰቃያት ይገኛል። ትሰሚኛለሽ? አሁን የምልሽን ትኩር ብለሽና በደንብ ጆሮሽን ሰጥተሽ ልታዳምጭኝ ይገባል። ስለዚህ አሁን የምፈልገው 400,000 ብሬን ነው ብሎ ሲላት፣ ምን እያልክ ነው? 400,000 ብር እኮ መጀመሪያውኑ ሰጥቻለሁኝ ብላ ግግም አለች። ኧረ እባክሽ እንደዛ ከሆነ ታዲያ ምን ችግር አለው? እገልሻለሁ። ምን ማለት ነው? ነገርኩሽ እኮ አንቺ አይደለሽ እንዴ ያንን ሽማግሌ ሰውዬ ያስመለጥሽው? እውነቴን ነው እኔ አይደለሁም። አይ እንግዲህ ልታታልኝማ በፍጹም አትችይም። እኔ ራሴ ጠንቅቄ እኮ ነው የማውቅሽ። እና ደግሞ ያ የማይረባ ፍቅረኛሽም ቢሆን ይሄ አልጫ የሆነ ፍቅረኛሽ ጋር ሆናችሁ ተባብራችሁ ሽማግሌውን አባረራችሁ አይደለም? ከዛ ብሩን ተካፈላችሁት ለሁለት። የእውነቴን ነው ምልህ እኛ ምንም ነገር አላደረግንም እያለች ብትለምነውም እንኳ እንደዛ ከሆነ ታዲያ እስኪ ላንቺ ማን እንደሚያስብና እንደሚቆረቆር አያለሁኝ ብሎ ወደ አባባ ስልክ ደወለም። አባባ ስልኩን አነሳና ምን ነው ማነህ ብሎ ሲለው እኔ አጋቹ ኩንታል ነኝ። እሺ ምን ፈልገህ ነው የደወልከው? እንግዲህ ቲና ያለችው እኔ ጋር ነው። ስለዚህ የእውነት ልጃችሁን የምትፈልጉ ከሆነ 400,000 ብር ብሎ ሲል ከፈለክም እዛው አጥፋት። ምክንያቱም እሷ የኔ ልጅ አይደለችም፣ የኔን ሕይወት ሲኦል ያደረገች ናት። ስለዚህ ምንም የምፈራው ነገር የለኝም ብሎ አለው። እንዲሁም ደግሞ ካሊብም ላይ ሲደወልበት በፍጹም በጣም ይገርማል። ለካ እንደዚህ ክፉና አረመኔ ነሽ ማለት ነው። ቢያንስ እንኳ ይቅርታ ያደርጉልሽም እንዴ ብሎ ሲላት ስለምን ይቅርታ ነው የምታወራው? ባለፈው እኮ አግቼ ያሰቃየሁት አባቱ አይደል እንዴ? እና ታዲያ እንዴት ቢደፍሩኝ ነው እንዴት አንተንስ ገንዘብ የሚሰጡህ? እኔ ምልክ አንድ ነገር ላስቸግርህ። ምንድን ነው? እኔ ላውራቸው። ከዛ ካሊብ እንደዛ ከሆነ አንድ አማራጭ እሰጥሻለሁ። እሱስ ምንድን ነው? እታገሽበት ላይ ሆነሽ የፍቺውን ወረቀት ትፈርሚያለሽ። ከዛም በኋላ እኔ ከፍያ 400,000 ብሩን አስወጣሻለሁ ብሎ አላት። አይ እንደዛማ አይሆንም ካሊብ፣ በፍጹም አላደርገውም ብላ ስትል ታዲያ ምን ችግር አለው? እንደዛ ከሆነ የማትፈልጊ ከሆነ እዛው ያ ኩንታል የሆነ ሰውዬ እንደፈለገ ይጫወትብሻ። ነገር ግን አንቺ ህይወትሽን የምትፈልጊው ከሆነ እኔ ያልኩሽን ማድረግ አለብሽ ብሎ አላት። ሰላም ሰላም! ውድና የተከበራችሁ የትርሲት የስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ካሊብ ትሁቴን ተንበርክኮ ይቅርታ ጠየቃት። እባክሽ ትሁቴ እባክሽ ይቅርታ አድርጊልኝ፣ እኔ እኮ ላንቺ ለየት ያለ ስሜት ስላለኝ ነው ብሎ አላት። ምን ማለት ፈልገህ ነው? ስለምን ስሜት ነው የምታወራው እንዴ? እኔ እኮ አልገባኝም። ነገርኩሽ ትሁት፣ እኔ አንቺን አፍቅሬሻለሁ። እናም በባለፈው በቃ ከዛ ከወንድ ጋር ሳይሽ እኮ እራሴን መቆጣጠር አቅቶኝ ነው ብሎ ሲል፣ ኧረ እባክህ እንደዛ ነው እንዴ? ታዲያ አንተ የኔን ስሜት እንዴት ነው ማየት የተሳነህ ብላ አለችው። ምን ማለት ፈልገሽ ነው? ምክንያቱም እወድህ የነበረውና አፈቅርህ የነበረው እኔ ነኝ እና ባሌ ደግሞ ሌላ አግብቷል ያልኩህ ውሸቴን ነበር እና እኔን ነበር ማለት ነው። አዎ፣ ነገር ግን አንተ ፍቅር አይገባህም። ምን ማለት ፈልገሽ ነው? ትሰማኛለህ? አይነህ ታውሮ እኔ አጠገብህ እያለሁኝ እንዴት ብትደፍር ነው የዳኒን ፍቅረኛ ያሞገስከው? ቆይ ታዲያ እኔ ምልሽ ማርነቅ አይቻልም እንዴ? አይ ቢያንስ ቢሆንም እንኳ ሴት ሊነ ብለህ ለእኔ ልትቆረቆርልኝ ይገባ ነበር። ወይኔ በጣም ይቅርታ፣ እኔ እኮ ስላላስተዋልኩት ነው። አይ ይኸውልህ እውነት ለመናገር ካሊብ፣ አንተ ሁሌ ማስተዋል በጣም ይሳንሃል እና አስተዋይ ልጅ አይደለህም ብላ ወረደችበት። እሱም ደግሞ እባክሽ ከዚህ በኋላ አስተካከላለሁና ፍቅራችንን እንደ አዲስ እንጀምር ብሎ አላት። አባባና ዳኒ እጅጉን ደስ አላቸው። ታዲያ አባዬ ምንድነው የምናደርገው የዚችን የቲናን ጉዳይ ብሎ ሲለው፣ እኔ አሁን አንድና አንድ የምፈልገው ወረቀቱን ብቻ እንድትፈርምለት ነው። ደግሞም በፍጹም ቲና ትሞታታለች እንጂ ያን ወረቀት አትፈርምም። እናማ
እንደምንም ብለንም ፖሊስ ጣቢያ አመልክተን አጋቹ መያዝ አለበት። ግን እኮ አባዬ በጣም አደገኛና ኃይለኛ ነው። አዎ እውነት ለመናገር እኔም ቢሆን ቲናን የግድ ልቀጣትና የግድ ከዓይኔ ስር እንዳትርቅ ማድረግ አለብኝ። ካልሆነ ግን እመነኝ ከሌላ ሰውም ጋር ቢሆን ተመሳጥራ አሁንም ቢሆን እኛ ላይ ብዙ ነገር ልታደርግ ትችላለች ዳኒ ሲለው፣ እሺ ዳኒዬ ኤዱን ይቅርታ ጠየቃት። እባክሽ ኤዱ ቢያንስ ይቅርታ አድርጊልኝ ለአንዴ እና ለመጨረሻ ጊዜ። እኔ እኮ ከዚህ በኋላ በራሴ ለመቆም ተፍ ተፍ የምል ልጅ ነኝ ብሎ አላት። ኧረ እባክህ እንደዛ ከሆነ ድሮ ነበር እንጂ መጥኖ መደቆስ አሁን ምን ይባላል? ዲስት ጥዶ ማልቀስ ይባላል። እባክህ ተወኝ፣ እያሾፍኩ ነው። አረ የምማሾፍ ነው? ተይ እንጂ እንደዚህ አትበይ። የእውነቴን ነው እምልሽ እኔ ላንቺ ያለኝ ስሜት በጣም ልዩና እንዲሁም ፍቅር የተሞላበት ነው። ነገር ግን እኔ ምን ላድርግ ታዲያ? እስኪ ንገሪኝ፣ አሁን በእኔ ይፈረዳል እንዴ? ለምንድን ነው የማይፈረደው? አንተ ማነህ? አንተስ ምንድን ነህ? ማለት የነገርኩሽ በቃ ተሳሳኩ አይደል? የሰው ልጅ ደግሞ ሁሉም ይሳሳታል እኮ። ምን ነው አንቺ ተሳስተሽ አታውቂም? አይ እኔ በፍጹም ባንተ ላይ ሂጄብህ አላውቅም። ግን እኮ ኤዱ እኔ ላንቺ ሰላማዊ ህይወትና ደስተኛ ህይወት ለመስጠት ብዬ ነው። እንዲሁም ደግሞ የተንጣለለ ግቢ፣ መኪና። አየህ ችግርህ እኮ እሱ ነው። ብዙ ስለምትመኝ ትንሽ እንኳ ማግኘት አልቻልክም። ሲቀጥል ደግሞ ትሰማኛለህ፣ በላብ ሳይሆን የሰው ገንዘብ ነው የተመኘኸው። እኔ ደግሞ የሰው ገንዘብ አልፈልግም ብላ አለችው። ቲናዬ እባክህ ካሌብ እንታረቅና አዲስ ህይወት እንጀምር እባክህን ልለምንህ እያለች መለመኗን ቀጠለች። በፍጹም አላድርገውም። ይልቁንስ ስንት እንደምትፈልጊ ድጋሜ ብር ልስጥሽና አሁን ትፈችኛለሽ ብሎ ሲላት፣ በፍጹም ከዚህ በኋላ ገንዘብ አልፈልግም፣ የምፈልገው አንተንና አንተን ብቻ ነው ብላ አለችው። እኔ እምልሽ ሰባራ ልብ ምን ይሰራልሻል? እኔ እኮ ላንቺ ስሜቴ ጠፍቷል። ከዚህ በኋላ ምንም አልፈልግሽም ብሎ አላት። ኧረ እባክህ እውነትህን ነው? አዎ አይገባሽም? ቆይ ግን እንደዛ ከንፈህልኝ? ውይ በጣም ከንፌልሽ ነበር። ላንቺ ያለኝ ቦታ እጅግ የላቀና ትልቅ ነበር። አሁን ግን እድሜ ላንቺና ለዳኒ ሁሉንም ነገር አሳጥታችሁኛል ብሎ አለም። ትሁቴ ካሌብን እኔ ምልክ ለሴሊ ክብር ልታከብር ይገባል። አንተ ለእኔ ምንም አይነት ክብር የለህም። እኔ እኮ ሰራተኛም ብሆን እንኳ የእውነቴን ነው ክብር አለኝ። አባዬ እንኳ እንደዚህ ትልቅ ሰው ሆኖ እኔን እንዴት ማክበር እንዳለበት በደንብ ጠንቅቆ ያውቃል ብላ አለችው። አባዬ እኔ ምልህ ቆይ ግን ይቺ ትሁት ምንድን ነው የምትለው? ምን ማለት ፈልገህ ነው? ለምንድን ነው ልጄን የተናገርካት? እስኪ ንገረኝ፣ መች ነው ነፍስ የምታውቀው? ቆይ ምን አልኳት አባዬ? እኔ እኮ ከጎረምሳ ጋር ከምትላፋ ብዬ ነው። ትላፋ አትላፋ የት አይተህ? ደግሞም በፈለገችበት ሰዓት የመውጣት መብት አላት። ዋናው ስራ ትቷ ለመሄድ ነው እንጂ። በዛ ላይ እሷ እኮ 6 ዓመት ልጃችን ማለት ናት። እሱን አውቃለሁ አባዬ። እኔስ እንደ ወንድም አይቻት አይደል እንዴ? እንደ ታላቅ ወንድም ሁኝ አይደል እንዴ ልቆጣት የፈለግኩት? አይ እሱን አይመለከትም። አንተ እንደ ትልቅም ይሁን እንደ ትንሽም ልትናገራት አይገባም። በዛ ላይ ትሁቴ ገጠር መሄድ ወስናለች በቃ ብሎ ሲለው ደነገጠ። ብቻውን ወክ እያደረገ ከዛ ያሳለፉትን ነገርና በተለይ በባለፈው ሆቴል ሂደው ዘንጣ ያኔ የራት ግብዣው ጋር የዘነጠች ጊዜ ሰው ደግሞ ሚስትህ ናት ወይ እያሉ የጠየቁትን ትውስታ አስታወሰና፣ ወይ ጉድ እኛ ሳንጋባ እኮ ሰዎች አጋብተውናል። ትሁት ቆይ ለምንድን ነው እንደዚህ ያደረግሽው? እኔ እኮ ቲናን እንደፈታሁኝ አንቺን የፍቅር ጥያቄ ላቀርብልሽ ነበረ። ቆይ ለምን እንደዚህ ያደረግሽ ብሎ አላት። ትሁቴ ቆይ ለምንድን ነው ካሌብ እኔ ላይ እንደዚህ ማድረግ የፈለከው? ለምንድን ነው የኔ ፍቅርና የኔ አክብሮት ለኔ ያለህ ነገር እንደዚህ የወረደው? ቆይ ለምንድን እኔ አላምርም ማለት ነው እያለች ብቻዋን ስታወራ ዳኒ መጣና አንቺ በጣም ቆንጅዬና ብልጥና ብልህ ሴት ነሽ፣ በዛ ላይ አባዬን አክባሪ። ነገር ግን አንድ ምክር ልምከርሽ፣ ካሌብ ምንም የማያውቅ ድንፈፍ የኔና የቲና ቢጤ ነው። በቃ ዋናው ብቻ የሚለየው እሱ ክፋት አይመኝም፣ እኛ ደግሞ ክፋት እንመኛለን። ከዛ ውጭ ግን አንቺ መኖር ያለብሽ አሁንም ለአባዬ ነው እንጂ ለካሌብ አይደለም። ደግሞ ለአንቺ ትክክለኛ ፍቅር ይመጣል ብሎ አላት። እውነትህን ነው? አዎ፣ ግን ስላከበርከኝና ስላደነከኝ አመሰግናለሁ። ስለሚገባሽ ነው እንጂ እኮ ባይገባሽ ኑሮ እንደዚህ አለልሽም ነበር ትሁት።
ስለዚህ ራስሽን መጠበቅ አለብሽ። በቃ ካሊብም ደግሞ ያንቺ ከሆነ ይመጣል፣ ካልሆነ ደግሞ አይመጣም ብሎ አላት። ውድ የትርሲት ስንዲቅ ሚዲያ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አይረሳ ውዶቼ።